ሰላም ሰላም እንዴት ናችሁ? ውድ የገብሬ ቱቶሪያል ቤተሰቦች ዛሬ እያላችሁ የመጣሁት ቪዲዮ ከባለፈው የቀጠለ ፓርት ቱ ላይ ስለ ፕላኒንግ እያወራ ነው። ፓርት ቱ ላይ እንዳየነው እንግዲህ የቤዝድ ኦን ታይም ሶስት አይነት ፕላኖች እንዳሉ አይተናል። ሎንግ ተርም ፕላን፣ ሾርት ተርም እና ሚዲየም በሚል አይተናቸዋል። ሁለተኛው ደግሞ ቤዝድ ኦን ኦርጋናይዜሽን ሌቭል የሚለውና ኮርፖሬት ሌቭል ኦርጋናይዜሽን ወይም ስትራቴጂክ የምንለው፣ ሚዲየም ሌቭል ወይም ታክቲካል የምንለው እቅድ እና ኦፕሬሽናል ሌቭል ኦፕሬሽን ፕላን የምንለውን አይተናል ማለት ነው። ዛሬ ከዛ የቀጠለ ስለ ቤዝድ ኦን ፍሪኩዌንሲ ወይም ደግሞ ሪቴንቲቭነስ የሚለውን መሰረት በማድረግ እናያለን ማለት ነው። ከፍሪኩዌንሲ ኦፍ ዩዝ ወይ ደግሞ ሪቴንቲቭነስ ከድግግሞሻቸው አንጻር ስናይ እዚህ ጋር የምናገኘው ስታንዲንግ ፕላን እና ሲንግል ዩዝ ፕላን ነው። ትናንትና በተወሰነ መልኩ ለመነጋገር ሞክረናል። እንግዲህ ስታንዲንግ ፕላን ማለት አንድ ችግር በተደጋጋሚ የሚመጣ ከሆነ ያን ችግር ለመፍታት የምንጠቀምበት ስታንዲንግ ፕላን ብለን እንለዋለን ማለት ነው። ማለት ስታንዲንግ ፕላን ኢዝ ኦንጎይንግ ፕላን ዛት ፕሮቫይድ ጋይዳንስ ፎር አክቲቪቲ ፐርፎርማንስ የሚል ነው እና ቋሚ እቅድ የምንለው ደጋግሞ ለሚከሰቱ ድርጊቶች መመሪያ የሚሰጥ እቅድ አይነት ነው ማለት ነው። ለምሳሌ በየአመቱ ግዢ ይገዛል፣ በየጊዜው የተለያዩ ስራዎች ይሰራሉ። ያን ስራ የሚመራበት ለምሳሌ የግዢ እቅድ የሚመራው በግዢ መመሪያ ነው። ያ የግዢ መመሪያ አይቀየርም፣ ስታንዲንግ የሆነ ነው ማለት ነው። እነዚህ ተደጋጋሚ አይነት ችግሮችን ሶልቭ የምናደርግበት መመሪያ፣ ደንብ፣ አዋጅ ምን አይነት ነገር ነው ማለት ነው። ስታንዲንግ የምንለው ለዛ ነው ማለት ነው። ባይ ዩዚንግ ስታንዲንግ ፕላን ማኔጅመንት ሃንድል ኦፍ ሪፒቲቲቭ ፕሮብለም። እንግዲህ በስታንዲንግ ፕላን ኦልሬዲ ማናጀሮች ተደጋጋሚ የሆኑ ችግሮችን ሃንድል ያደርጋሉ ወይ ደግሞ ሶልቭ ያደርጋሉ ማለት ነው። እንግዲህ ይህ ስታንዲንግ ፕላን የተወሰነ ሊሚቴሽን አለው። ምንድነው? ዘይ ካን ሊሚት ኢምፕሎይ ፍሌክሲቢሊቲ፣ ሰራተኞች እንደልባቸው ፍሌክሲብል እንዳይሆኑ ያደርጋል። ለምሳሌ የግዢ መመሪያ ሰዎች በሚፈልጉትና ለተቋሙ በሚጠቅም መልኩ አዳዲስ ሁኔታዎችን ጨምረው ላይገዙ ይችላሉ። ምናልባት የግዢ መመሪያው ወይም ደግሞ የግዢ ደንቡ የወጣው ከተወሰነ አመት በፊት ከሆነ አሁን ላይ ያለ የገበያ ሁኔታ ግምት ውስጥ ላያስገባ ይችላል። ከዛ አንፃር ፍሌክሲብል እንዳይሆኑ ያደርጋል ማለት ነው። ሜክ ዲፊካልት ቱ ሪስፖንድ ኦፍ ዘ ኒድ ኦፍ ዘ ከስተመር፣ የከስተመሮችን ፍላጎት በሚፈልጉት ደረጃ ለመመለስም ውስንነት አለው ማለት ነው። ይሄ ስታንዲንግ ፕላን የምንለው። ስታንዲንግ ፕላን አር ፕላንስ ዛት አር ዩዝድ አጌን ኤንድ አጌን ፎሎውድ ኢች ታይም። እንግዲህ በየጊዜው ተደጋጋሚ የሚመጡ ችግሮችን ምንፈታበት ነው። ኤንድ አጀስትድ ቱ ዲቴል ኦርጋናይዜሽን ኢሹ ኦር ፕሮብለም ዛት ሪኩር ፍሪኮንትሊ ነው። እንግዲህ በድርጅት ውስጥ በተደጋጋሚ የሚፈጠሩ ችግሮች ወይም ጉዳዮችን ለመፍታት እየተዘጋጁ ናቸው። አንድ ድርጅት ውስጥ የሆነ ችግር በተደጋጋሚ ሊፈጠር፣ ለምሳሌ የደንበኞች ቅሬታ ሊነሳ ይችላል። ቅሬታ ከሁለቱም ከደንበኛም ከውስጥም ሊነሳ ይችላል። እነዚህ አይነት ነገሮች ግዥን አንስተናል፣ ቅጥርን አንስተናል። የቅጥር ሁኔታ፣ ቅጥር እንግዲህ ስናስፈጽም በየጊዜው አዳዲስ የቅጥር ቅጥር ነው። የቅጥር መመሪያ ወይ የቅጥር ደንብ ከዛሬ የሆነ ጊዜ አመት 10 አመት ወይ 15 አመት ሊሆን ይችላል። በሱ መመሪያ ስቲል እንጠቀማለን። ስታንዲንግ ፕላን ነው ማለት ነው። ይህ ስታንዲንግ ፕላን እንግዲህ ምን ጉዳዮችን ይይዛል ብለን ስንመለከት አንደኛ ሚሽን ይይዛል። ሚሽን ማለት ተልእኮ የምንለው ጎል አለ፣ ግብ፣ ኦብጀክቲቭ፣ አላማ፣ ስትራቴጂ፣ ፖሊሲ፣ ፕሮሲጀር፣ ሜተድ፣ ሩሎችን የሚያጠቃልል ይሆናል ማለት ነው። እነኚህን እያንዳንዳቸውን ስንመለከታቸው እንግዲህ ሚሽን ስንመለከት ወይ ሚሽን ኦር ፐርፐዙ የአንድ ተቋም
the mission or purpose identifies that basic function or task the organization ይላል። እንግዲህ ምንድነው እዚህ ጋር የአንድ ድርጅት መሰረታዊ ተግባር ወይም የተቋቋመበት ምክንያት ይህ የሚገልጽ ነው ማለት ነው። ለምሳሌ አንድ ተቋም ለምን ተፈጠረ የሚለውን ጥያቄ ሊመልስ የሚችል መሰረታዊ ፋንክሽን ወይም ታስኩን ሊመልስ የሚችል ለምንድን ነው የተፈጠረው ምን ሊያሳካ ነው የሚለውን ነገር የሚመልስ ነው ማለት ነው። ኤግዚስት ያደረገበት ምክንያት የሚመልስ ነው ማለት ነው። ይሄን ለምሳሌ ስናይ ኤግዛምፕል ኦፍ ፐርፐስ ዩኒቨርሲቲ ቲቺንግ ኤንድ ሪሰርችንግ ነው። ይሄ ዩኒቨርሲቲ ተልእኮ ሊሆን የሚችለው ምንድነው? ማስተማርና መማር ማሳደግ ነው ማለት ነው። የመማርና ማስተማር ነው ማለት ነው። እንግዲህ አንድ ተቋም ከዚህ ለምሳሌ ዩኒቨርሲቲ ከዚህ ተቋም ውስጥ ተልእኮ ውጪ ሌላ ስራ እንዲሰራ ከበላይ አካል እንኳን ቢታዘዝ ነው ይሄ የኔ ተልእኮ አይደለም፣ እኔ የተፈጠርኩበት ተልእኮ ወይ ኤግዚስት ያደርኩበት ተልእኮ ይሄ ነው፣ ከኔ ተልእኮ ውጪ ነው ብሎ ዲፌንስ ሊያደርግ ይችላል ማለት ነው። mission statements organization activities that need to the society and its legitimate እንግዲህ ሚሽን ስቴትመንት ሊንክ ቱ ኦርጋናይዜሽን አክቲቪቲ ኦርጋናይዜሽን አክቲቪቲው ምንድነው የሚሰራው? የሚሰራው ከህብረተሰቡ ፍላጎት ጋር እንዴት ነው ሌጂቲማይዝ የሚሆነው? ሊንክ የምናደርገው እንዴት ነው? የህብረተሰብ ፍላጎት ከመመለስ ከጥያቄ ከመመለስ ጋር እንዴት ነው ሊንክ ልናደርገው ወይም ደግሞ የሚያዘው እንዴት ነው? ኢትስ ሌጂቲመንት ህጋዊነት ውስጥ ምንድነው ህጋዊነቱ ግራውንድ ምን ለመስራት ነው የሚለው ነገር ሪዝን ፎር ዘ ኤግዚስተንስ እዚህ ኤግዚስት ያደረገበትን ምክንያት የሚመልስልን ነው ማለት ነው። ይሄ ሚሽን የምንለው ሌላው በዚህ በስታንዲንግ ፕላን ስር የሚካተቱት ጉዳዮች ምንድነው? ሁለተኛ ደረጃ ላይ ወይ ቢል የምናገኘው ጎል ኦብጀክቲቭ ጎል ኦር ኦብጀክቲቭስ የሚባሉት ናቸው። እንግዲህ ጎል አንድ ድርጅት ሊያሳካቸው ያሰባቸው ሰፊ ውጤቶች ናቸው ማለት አንድ ድርጅት ሊያሳካው የሚችለው ሰፊ ጎልስ አር ዘ አውትካም ዩ ኢንቴንድድ ቱ አቺቭ ሰፊ ውጤት ነው ማለት ነው። ግቦች እንደ አንድ ግለሰብ ለምሳሌ ንግድ ሲጀምር ትርፍ ለማግኘት እንደሚመኘው አይነት ሰፊ እቅዶች ሊሆኑ እንደሚችሉ ያሳያል። ኦብጀክቲቭ ኢዝ ኢንቴንድድ ጎልስ which describe define scope and suggestion direction and the effort of ማናጀር እንግዲህ ኦብጀክት የምንለው ደግሞ ከጎል ያነሰ ነገር ግን ጎሉን ልናሳካበት የሚችል የሆነ በስኮፕ ደረጃ ዲፋይን የተደረገ አቅጣጫ የሚሰጥ በተለይ ለማኔጀሩ አቅጣጫ የሚሰጥ ነው ማለት ነው። እንግዲህ ይሄን ለምሳሌ ለማየት በዚህ አመት ይሄን አክል ፐርሰንት ኦፍ የትምህርት ጥራት አረጋግጣለሁ ወይ ደግሞ የትምህርት ጥራት ማረጋገጥ የሚል ግብ ካለ በስሩ ኦብጀክቲቭ ሊሆን የሚችለው ምንድነው? የሆነ አማውንት ኦፍ ቁጥር ጠቅሰን ያንን በዚህ አመት እናረጋግጣለን የሚል ዲፋይን የተደረገ ስኮፕ ያለው ዳይሬክሽን የተቀመጠለት ነው ማለት ነው። every organization established for purpose achieving some objective እንግዲህ እያንዳንዱ ኦርጋናይዜሽን ምንድነው ፐርፐዝ አለው ማለት ነው። ሊያሳካው የሚፈልገው አቺቭ ሊያደርገው የሚችል ፐርፐዝ አለው ማለት ነው። an individual who starts business has objective earning profit በኢንዲቪጁዋል ደረጃ ቢዝነስ የሚጀምር ሰው ኦብጀክቲቭ ምንድነው ብለን ስጠይቅ earning profit ማድረግ ነው ትርፍ ማግኘት ነው የሚለው ማለት ነው። እያንዳንዱ የሚሰራ ከር የራሱ ፐርፐዝ አለው የራሱ የሚያሳካው ኦብጀክቲቭ አለው ማለት ነው። እንግዲህ ካራክተሪስቲክ ኦፍ ኦብጀክቲቭ ስንመለከት ምንድነው? ኦብጀክቲቭ አር መልቲፕል ኢን ነምበር ኦብጀክቲቭ በቁጥር ብዙ ሊሆን ይችላል መልቲፕል ሊሆን ይችላል። ለምሳሌ በአንድ ተቋም ውስጥ የፋይናንስ ዲፓርትመንት አለ፣ የኤችአር ዲፓርትመንት አለ፣ ፕላስ እንደገና ደግሞ የግዢ ዲፓርትመንት አለ፣ የሌሎች ዲፓርትመንቶች ሊኖሩ ይችላል። እያንዳንዱ የራሱ ኦብጀክቲቭ አለ። ለምሳሌ የኤችአሩ ምንድነው ኦብጀክቲቭ የራሱን ኦብጀክቲቭ ያስቀምጣል፣ የግዢው የራሱን ኦብጀክቲቭ ያስቀምጣል፣ ፕላስ እንደገና ደግሞ ሌሎችም ኦብጀክቲቮች የየራሳቸው ኦብጀክቲቭ ከዚህ አንፃር ስናይ
ኦልሬዲ መልቲፕል ናቸው፣ በቁጥር ብዙ ናቸው እንላለን ማለት ነው። ኦብጀክትስ አር ታንጀብል ኦር ኢንታንጀብል ሊሆኑ ይችላሉ። እንግዲህ አንዳንዴ ኦብጀክቲቭ ተጨባጭ ሊሆን ይችላል፣ ተጨባጭ ላይሆን ወይም የሚታዩ የሚዳሰሱ ሊሆኑ ይችላሉ፣ የማይታዩ የማይዳሰሱ ሊሆን ይችላል። ለምሳሌ በዚህን ያክል አማውንት ኦፍ ፐርሰንት የሽያጭ ማሳደግ ወይ ደግሞ በዚህ ያክል ፐርሰንት በ20% ኦፍ ትርፍ ማግኘት ወይም ደግሞ ትርፍ ሴት የምታደርግ ከሆነ ገቢ ሽያጭ ሴት የምታደርግ ከሆነ በሆነ ፐርሰንት ዚስ ታንጀብል የሆነ ነገር ነው። ነገር ግን ደግሞ የሰራተኞችን ሞራል ቦስት ማድረግ፣ የሰራተኞችን ማነሳሳት፣ ሰራተኞችን ጀስት ይሄ ሳይኮሎጂካል የሆነ ፓርቱን የሰራተኛው ሳይኮሎጂካል የሆነ ፓርቱን ስናይ ኢንታንጀብል ሊሆን ይችላል። ሶ ከዛ አንጻር ኢንታንጀብል እንለዋለን። ፕራዮሪቲ ኦብጀክቲቭ ሃቭ ፕራዮሪታይዝ ኦብጀክቲቭ ጀነራል አሬንጅድ ሃይራርኪ እንዲህ በሃይራርኪ ነው አሬንጅ የምናደርገው። መጀመሪያ የሚመጣው ኦብጀክቲቭ ቀጥሎ የሚመጣው ምክንያቱም ኦብጀክቲቮች በራሳቸው የተያዙ ስለሆኑ ሊያዙ ስለሚችሉ አንደኛውን ኦብጀክቲቭ እያሳካን በምንሄድበት ጊዜ ሌላው ደግሞ እየተሳካ በራሱ ጊዜ ወይ ደግሞ ወደ ፓርቱ እየተሳካ ወይ ደግሞ ሁሉም እየተሳካ የሚሄድበት ሁኔታ ሊኖር ይችላል። ለምሳሌ ኤችአር ላይ የምንሰራ ከሆነ ፋይናንስ ላይ ያለው ኦብጀክቲቭ አብሮ እየተሳካ የሚሄድበት ሁኔታዎች ሊኖሩ ይችላሉ። ስለዚህ ምንድነው ሃይራርኪ አሬንጅድ ይሆናሉ የሚባለው ከዚህ አንጻር ነው። ኦብጀክቲቭ ሳምስ ታይም ፍላሽ ዊዝ ኢች አዘር እንግዲህ አንዳንዶቹ ታይሚካሊ ክላሽ ሊያደርጉ የሚችሉበት ሁኔታ ሊኖር ይችላል ማለት ሶ ጎልን ስንመለከት እንግዲህ ጎል ከዚህ በፊትም በርካታ ቦታ አይታችሁት ሊሆን ይችላል። እነዚህ ስማርት የሚባለው አይነት ካራክተር ሊኖሩ ይገባል። አንድ ጎል ስማርት መሆን መቻል አለበት ነው። ያ ማለት ኤስ ስፔሲፊክ የምንለው ስፔሲፊክ መሆን አለበት። ዱ ዩ ዋንት ቱ ዱ ምንድነው የምንሰራው መስራት የምንፈልገው ምንድነው የሚለው ነገር በደንብ ማወቅ አለብን። ሜዠረብል how will you have reached ማለት እንዴት እዛ ቦታ እንደደረሰን ልንለካው የሚችልበት ሁኔታ መሾር መቻል አለበት። achievable it is it in your power accomplish በአቅማችን ባለን ሪሶርስ ባለን የሰው ኃይል በአጠቃላይ በሪሶርሳችን ጉዳዩን አቺቭ ልናደርገው የቅዱን አቺቭ ልናደርገው ጎሉን አቺቭ ልናደርገው እንችላለን ወይ የሚለውን ማየት ነው ማለት ካን ሪያሊስቲክ አቺቪት ይሄ ሪያሊስቲክ ነው ወይ የሚለውን መመዘን መቻል አለብን። ታይሚካሊ መቼ ነው ይሄ ሊሳካ የሚችለው የሚለውን ማየት መቻል አለብን። ሶ እነዚህ ነገሮች መቀመጥ መቻል አለባቸው ማለት ነው። ሌላኛው በስታንዲንግ ፕላን ስር ያለው ምንድነው ስትራቴጂ ነው። ስትራቴጂ ነው ማለት ስትራቴጂ እንግዲህ አንድ ድርጅት በረጅም ጊዜ ውስጥ የሚከተለውን አቅጣጫና የስራ ስርዓት ይይዛል ማለት ነው። strategy is a direction and scope of an organization in the long run እንግዲህ ይሄ ማለት አንድ ድርጅት በረጅም ጊዜ ውስጥ የሚከተለውን አቅጣጫና የስራ ስፋት የሚያሳይ ነው ማለት ስትራቴጂ የሚለው አንድ በድርጅት ውስጥ በረጅም ጊዜ ምን አይነት አቅጣጫ ሊከተል ይችላል እና የስራ ስፋቱ ምንድነው ስኮፑን የሚያሳየን ስትራቴጂ ይባላል ማለት ነው። ሌላ it helps organization achieve an advantage over its competitors through an efficient utilization of resources እንግዲህ ድርጅቱ ያሉን ሀብቶች በአግባቡ በመጠቀም ከተወዳዳሪ በላይ ብልጫ እንዲኖሩ ይረዳል። ይሄ እንግዲህ ምንድነው ድርጅቱ ያለውን ሀብት ይለያል። የሰው ሀብት አለው፣ ፋይናንሻል ሪሶርስ አለው፣ ሌሎች ሪሶርስ ኢንታንጀብል ሪሶርስ የምንለው አለ፣ ሌሎች አይነት ሪሶርሶች ሊኖሩ ይችላሉ። ሶ እነኛን ሪሶርሶች ኤፌክቲቭሊ ወይም ደግሞ ኤፊሽንትሊ ዩቲላይዝ በማድረግ ከተወዳዳሪዎቹ ልቆ የሚገኝበት ሁኔታን ይፈጥራል ማን ስትራቴጂ ማለት ነው። የተመረጠውን ራዕይ ለማሳካት የሚካሄድበት መንገድ ያመለክታል። it shows that path of achieving the defined vision define የተገለጸውን ቪዥን ለማሳካት ምን አይነት መንገድ መሄድ አለብን የሚለውን ጥያቄ የሚመልስልን ነው ማለት ነው። ሌላው በዚህ ስታንዲንግ ፕላን ስር ያሉት ነገሮች በአራተኛ ደረጃ ፖሊሲ ነው ማለት ነው። እንግዲህ ፖሊሲ guiding principles established by the company to govern action usually under repetitive condition. ምንድነው አንድ
አንድ ድርጅት በውስጡ የሚሰራቸውን በተለይ ተደጋጋሚ ሁኔታዎች ሲፈጠሩ ያን ሁኔታ የሚመራበት ፖሊሲ ነው ማለት ነው። የሚመራበት ፖሊሲ ነው ማለት ነው። ሶ ጋይዲንግ ፕሪንሲፕል ስታብሊሽ ባይ ዘ ካምፓኒ ቱ ገቨርን አጠቃላይ ካምፓኒው የሚፈጥረው ካምፓኒ ነው፣ ግን ካምፓኒውን ገቨርን የሚያደርግበት ሁኔታዎችን የሚመራበት በተለይ ተደጋጋሚ ሁኔታዎች የሚመሩበት እንደ ፖሊሲ ነው ማለት ነው። ይሄ እንግዲህ የተለያዩ ፖሊሲዎች አሉ። የግዥ ፖሊሲ አለ፣ የሽያጭ ፖሊሲ አለ፣ የሰው ኃይል ፖሊሲ ምናምን ብለን ልንላቸው እንችላለን። እነኚህ የሚሰሩት ተደጋጋሚ ስራዎች ነው። ሶ የሚመሩት በፖሊሲ ነው ማለት ነው። ፖሊሲ አር ጀነራል ስቴትመንትስ ኦፍ አንደርስታንዲንግ ዊች ጋይድስ ኦር ቻናል ቴኪንግ ኢን ዲሲሽን ሜኪንግ ኦፍ ሰቦርዲኔት። እንግዲህ ፖሊሲ አጠቃላይ ስቴትመንት ሲሆን ጠቅላላ ሰቦርዲኔቶቹ እንዴት እንደሚያስቡና እንዴት ዲሲሽን ሜክ እንደሚያደርጉ ኦልሬዲ ጋይድ የሚያደርግ ነገር ነው ማለት ነው። በዚህኛው ስር እንግዲህ አምስተኛው ምንድነው? ፕሮሲጀር ኢዝ ክሮኒካል ሲኩዌንስ ኦፍ ስቴፕ ቱ ቢ አንደርቴክን ቱ ኢንፎርስ ኢምፕሊመንት ፖሊሲ ኤንድ ቱ አቴን ኦብጀክቲቭ። እንግዲህ ኦብጀክቲቫችንን ለማሳካት የተቀመጠው ፖሊሲ ስንተገብር ምንድነው የምንከተላቸው ስቴፖች ናቸው ማለት ነው። አንድ ተግባር እንዴት መከናወን እንዳለበት የሚያሳይ ተከታታይነት ያለው እርምጃዎች ናቸው። ለምሳሌ አንድ ግዢ ለመፈጸም መጀመሪያ ግዢ የሚፈልገው ዲፓርትመንት ጥያቄ ያቀርባል። ከዛ በዛ ዲፓርትመንት ባቀረበው ጥያቄ መሰረት ማስታወቂያ ይወጣል፣ ተጫራቾች ይገባሉ። ተጫራቾች ከገቡ በኋላ ጨረታ የሚመራው አካል ጥራቱን ምኑን የሚያይበት ስቴፕ ኢች ስቴፕ እሱን ይባላል። ስለዚህ ፕሮሲጀር ብለን እንለዋለን ማለት ነው። ፕሮሲጀር ፕሮቫይድ ዲቴይልድ ሴት ኦፍ ኢንስትሩመንት ፎር ዘ ፐርፎርማንሲንግ ኦፍ ሲኩዌንስ አክሽን። እያንዳንዷን ነገር በዲቴይል የምናይበት ነው። ለምንሰራው ስራ ፐርፎርም ለምናደርገው ነገር ዲቴይል ሲኩዌንሱን የምናይበት የምንጠብቅበት ሁኔታ ፕሮሲጀር ብለን እንጠራዋለን ማለት ነው። በዚህኛው ሴክሽን ወይ ደግሞ በዚህኛው እንትን የመጨረሻ የምናየው ምንድነው? ሩልስ ደንቦች ነው። እንግዲህ ሩልስ አር ዘ ሲምፕለስት ኤንድ ዘ ስትሪክትስት ታይፕ ኦፍ ስታንዲንግ ፕላን ፋውንድ ኢን ዘ ኦርጋናይዜሽን። እንግዲህ ሩል በጣም ቀላልና ጥብቅ የሆኑ የቋሚ እቅዶች አይነት ነው ማለት ነው። በጣም ቀላል ነው እና ጥብቅ። ምክንያቱም ሩል ኦልሬዲ ህግ ከጣስን ልንጠየቅ፣ ልንከሰስ፣ ልንወቀስ ስለምንችል ነው። ለድርጊቶች ግልጽ መመሪያ የሚሰጥ ነው። they provide detailed and specific regulation of action። ለምንሰራቸው ስራዎች ግልጽ እና ስፔሲፊክ የሆነ መመሪያ የሚሰጥ ነው ማለት ነው። a procedure might be look upon of rule, but rule may or may not be part of procedure. Example no smoking is a rule underlining to any procedure። እንግዲህ ምንድነው? በከፍተኛ አመራሮች የሚወሰኑ በመሆናቸው ሰራተኞች በራሳቸው የመቀየር መብት የላቸውም። ለምሳሌ ሲጋራ ማጨስ የተከለከለ ነው የሚለው መመሪያ ከሌሎች የአሰራር ሂደቶች ጋር የማይገናኝ ደንብ ነው። እንግዲህ ሲጋራ ማጨስ የተከለከለ ነው የሚለውን መመሪያ ከሌሎች የአሰራር ሂደቶች ጋር የማይገናኝ ደንብ ነው ማለት ነው። አጠቃላይ ልክ ሪከርድ እስከማድረግ ድረስ መብራት ጠፋ። መብራት ከጠፋ ደግሞ ኔትወርክ ይወጣል። ስለዚህ የነበረን ቆይታ ይህን ይመስላል። ስለነበረን ስላዳመጣችሁ ያመሰገንኩ። ይህን ቪዲዮ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ አድርጎ አመሰግናለሁ። መልካም ሁኑ።